ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በሻሸመኔ ከተማ የሚኖሩ ራስ ተፈሪያውያን ከተማዋን ለቀው እንዲወጡ ጫና እየተደረገባቸው እንደሆነ መገለጹ፣ የኢትዮጵያ አየር መንገድ ከአዲስ አበባ ወደ አሜሪካ ዋሽንግተን ዲሲና ኒውዮርክ እንዲሁም ከዋሽንግተንና ኒውዮርክ ወደ አዲስ አበባ የሚደረጉ በረራዎችን እንደሰረዘ ማስታወቁን፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮ በኢትዮጵያ ያለውን የስራ ፈቃድ እንዲመልስ መደረጉን ማስታወቁን ተከትሎ እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም ሲል ጣቢያው ባወጣው መግለጫ መግለጹን፣ ዶቼ ቬለ ፈቃዳቸው የተሰረዘ ሁለት ዘጋቢዎቹን እጣ ፋንታ በተመለከተ ኢትዮጵያ የውጭ ጉዳይ ሚኒስትር ጥያቄ አቅርቦ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥያቄው የቀረበላቸው ትናንት ከጀርመን አቻቸው ዮሐን ቫድፉል ጋር በመሆን በአዲስ አበባ ጋዜጣዊ መግለጫ በሰጡበት ወቅት እንደሆነ መገለጹ፣ 8 የፖለቲካ ፓርቲዎች 7ኛው ሀገራዊ ምርጫ ግልጽነት የጎደለው የምዝገባ አሰራር እየተከናወነ መሆኑን በመጥቀስ የምርጫው ተአማኒነት ላይ ያላቸውን ስጋት መግለጻቸውን፣ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ኢትዮጵያን ሊጎበኙ እንደሆነ ተገልጾ ከጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ሊቀመንበር ጋር እንደሚመክሩ መሰማቱ፣ ጀርመን ለኢትዮጵያ የሰላም ግንባታ ጥረትና ለፕሪቶሪያው ስምምነት ያላትን ድጋፍ በውጭ ጉዳይ ሚኒስትሯ በኩል እንዳረጋገጠች መገለጹ፣ እንዲሁም በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት እንደተጠናቀቀና ድርድሩም እንደከሸፈ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት ተጠናቋል። ድርድሩም እንደከሸፈ ተሰምቷል። ለድርድሩ መክሸፍ ሩሲያና ዩክሬን እያደረጉ ያለውን ጦርነት በማስቀጠላቸው እንደሆነም ተገልጿል። ሩሲያ በካርኪቭ ግዛት ከባድ ጥቃት ማድረሷን ተከትሎ ዩክሬንም የአጸፋ እርምጃ በመውሰዷ ጦርነቱ መባባስ እንደ ምክንያትነት ተጠቅሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሶስትዮሽ ድርድሩ ገንቢ ነበር ሲሉ ገልጸው ሩሲያ ግን ማጥቃቷን ቀጥላለች ሲሉ ተደምጠዋል። ድርድሩ ጦርነቱን መጨረስ በሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመ ነበር ተብሏል። ድርድሩ ለሌላ ጊዜ እንደተራዘመ ቢገለጽም ሩሲያና ዩክሬን የማይግባቡባቸው ጉዳዮች እንደነበሩ ፖለቲከኞች እየተናገሩ ይገኛሉ። ሞስኮውንና ኪየቭን የማያስማሙት የግዛት ጉዳይ እንደሆነም ይታወቃል። ሩሲያ የዩክሬን ኃይሎች መውጣት አለባቸው ስትል ዩክሬን አይሆንም ማለቷ ጦርነቱ ቀጣይ ስለመሆኑ አመላካች እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በሻሸመኔ ከተማ የሚኖሩ ራስ ተፈሪያውያን ከተማዋን ለቀው እንዲወጡ ጫና እየተደረገባቸው እንደሆነ ተገልጿል። ዞብል ፖስት በዘገባው እንዳስነበበው በሻሸመኔ ከተማ የሚኖሩ የራስ ተፈሪያውያን ከተማዋን ለቀው እንዲወጡ ከፍተኛ ጫና እየተደረገባቸው መሆኑ ነው የተገለጸው። ራስ ተፈሪያውያኑ ጫና እየተደረገባቸው ያለው ከኦሮሚያ ክልል ጸጥታ ኃይሎች ሲሆን የክልሉን ገጽታ እያበላሻችሁት ነው በሚል የሻሸመኔ ከተማን ለቀው እንዲወጡ የሚያደርጉ ልዩ ልዩ ጫናዎች እየደረሱባቸው እንደሚገኝ መረጃው ደርሶናል ሲል ዞብል ፖስት አስነብቧል። በከተማዋ የሚገኙ ራስ ተፈሪያውያን የንጉሳውያን ስርዓትን ታመልካላችሁ በሚል ከተማዋን ለቀው እንዲወጡ ወይም በጉድፊቻ አማካኝነት የገዳ ስርዓት አምልኮን እንዲቀበሉ ጫና ከመፍጠር ጀምሮ በሚንቀሳቀሱባቸው ቦታዎች ሁሉ የአረንጓዴ ቢጫ ቀይ ሰንደቅ ዓላማን እንዳይዙ ክልከላ እየደረሰባቸው ይገኛል። የተጠየቁትን ለማድረግ ያልቻሉ እስከ 500 ሺህ ብር የሚደርስ ገንዘብ እንዲከፍሉ በጸጥታ ኃይሎች እንደሚጠየቁ መረጃውን ያደረሱት ምንጮች አያይዘው ጠቅሰዋል ሲል ዞብል ፖስት ጨምሮ ዘግቧል። ይህንን ተከትሎ ለበርካታ ዓመታት ከኖሩባት ሻሸመኔ ከተማ ለቀው እየወጡና ወደ አዲስ አበባ እንዲሁም ወደ ተለያዩ ሀገራት እየተበተኑ እንደሚገኙ ነው የተገለጸው። ራስ ተፈሪያውያን አረንጓዴ ቢጫ ቀይ ምልክቶች ያሉባቸውን አልባሳትና ቁሳቁስ ይዘው መንቀሳቀስ እንዳይችሉ ከማድረግ ጀምሮ ለበርካታ አስርት ዓመታት ጠብቀው ያቆያቸውን እሴቶች እንዳያንጸባርቁ ከፍተኛ ጫና እየተደረገባቸው እንደሚገኝም ተነግሯል። ራስ ተፈሪያውያኑ የደረሰባቸው ያለውን ጫና ተከትሎ ለሻሸመኔ ከተማ አስተዳደርና ለኦሮሚያ ክልል መንግስት ተደጋጋሚ አቤቱታ ያቀረቡ ቢሆንም ወደዚህ ያመጧችሁን አጼ ኃይለ ሥላሴን ጠይቁ የሚል የሹፈት ምላሽ እንደሚሰጣቸው መረጃው ደርሶናል ሲል ዞብል ፖስት ጨምሮ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ አየር መንገድ ከአዲስ አበባ ወደ አሜሪካ፣ ዋሽንግተን ዲሲና ኒውዮርክ እንዲሁም ከዋሽንግተንና ኒውዮርክ ወደ አዲስ አበባ የሚደረጉ 4 በረራዎችን እንደሰረዘ ተሰምቷል። በአሜሪካ የአየር ሁኔታ ለውጥ ምክንያት የተሰረዙት 4 በረራዎች መሆናቸውን አየር መንገዱ አስታውቋል። በረራዎቹ የተያዘላቸው ጊዜ እንደ ኢሮፓያኑ በተከታታይ 2 ቀናት ጥር 25 እና ጥር 26 ነበር። አየር መንገዱ በረራዎቹን የሰረዘው በአሜሪካ ባለው የአየር ሁኔታ በረራ ለማድረግ አስቻይ ያለመሆኑን አስታውቋል። የተሰረዙት 4 በረራዎች ላይ ትኬት የቆረጡ ደንበኞቹን ባስቀመጣቸው አማራጮች እንደየፍላጎታቸው እንደሚያስተናግድ አየር መንገዱ ገልጿል። ለደንበኞች የቀረቡት አማራጮች የበረራ ጊዜ ማስተካከል፣ ገንዘብ መመለስና እንደገና ትኬት መቁረጥ ናቸው። በአሜሪካ የተከሰተው የበረዶ አውሎ ንፋስ በርካታ በረራዎችን ማስተጓጎሉን የተገለጸው ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። አውሎ ንፋሱ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ዝናብ ይዞ እንደሚመጣም ተሰግቷል። በዚህም የሚመጣው እጅግ ቀዝቃዛ አየር በሰሜናዊ የአሜሪካ ክፍሎች በተለይም በሚኒሶታና በሰሜን ዳኮታ የቅዝቃዜ መጠኑን ከ0 በታች እስከ 46 ዲግሪ ሴልሺየስ ዝቅ ሊያደርገው እንደሚችል ተነግሯል። ወደ ቀጣይ መረጃዎችን ስናልፍ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሜሪካ ከድርጅቱ በይፋ መውጣቷን ተከትሎ ለአሜሪካ የጤናና ሰብአዊ አገልግሎት መስሪያ ቤት የሰጡት ምላሽ አነጋጋሪ ሆኗል። የአሜሪካው የጤና ጸሐፊ ኬኔዲ አገራቸው ነጻነቷንና ሉዓላዊነቷን ለማስከበር በሚል ምክንያት ከዓለም ጤና ድርጅት በይፋ መውጣቷን በትዊተር ገጻቸው አስታውቀው ነበር። ጸሐፊው አክሎም ይህ እርምጃ የአሜሪካን የሕዝብ ጤና ፖሊሲ መልሶ በአሜሪካ ሕዝብ እጅ ለማድረግ ያለመ ነው ብለዋል። ዶክተር ቴዎድሮስ ለዚህ መግለጫ በሰጡት ምላሽ የአሜሪካ የጤና መስሪያ ቤት ያወጣው መግለጫ ትክክለኛ ያልሆነ መረጃ ይዟል ሲሉ አስተባብለዋል። መቼም ቢሆን ሎክዳውን እንዲደረግ አልመክርም። ዋና ዳይሬክተሩ እውነታው ተዛብቷል ባሉት ጉዳይ ላይ ማብራሪያ ሲሰጡም የዓለም ጤና ድርጅት የአፍና አፍንጫ መሸፈኛ፣ አካላዊ ርቀትና ክትባቶችን እንዲጠቀሙ ምክር ሰጥቶ ሊሆን ይችላል። ነገር ግን መንግስታት ማስከን ወይም ክትባትን አስገዳጅ እንዲያደርጉ ምክር አልሰጠም። እንዲሁም መቼም ቢሆን የንቅናቄ ገደብ እንዲደረግ መክሮ አያውቅም ብለዋል። ዶክተር ቴዎድሮስ አክለውም ድርጅታቸው የኮቪድ-19ን ተለዋዋጭ ሁኔታ መሰረት ያደረገ ቴክኒካዊ ምክርና መመሪያ ብቻ እንደሚሰጥ ጠቁመው እያንዳንዱ ሉዓላዊ መንግስት የራሱን ሕዝብ ፍላጎትና ሁኔታ ያገናዘበ የፖሊሲ ውሳኔ በራሱ ጊዜ ሲወስን እንደነበር አስታውሰዋል። ይህ የቃላት ልውውጥ አሜሪካ ከዓለም አቀፉ የጤና ተቋም ጋር ያላትን ግንኙነት ማቋረጧን ተከትሎ የተፈጠረውን አለመግባባትም ያሳያል ተብሏል። ወደ ቀጣይ መረጃዎችን ስናልፍ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮ በኢትዮጵያ ያለውን የስራ ፍቃድ እንዲመለስ መደረጉን ማስታወቁን ተከትሎ እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም ሲል ጣቢያው ባወጣው መግለጫ ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን ቅዳሜ ጥር 16 ቀን 2018 ዓ.ም ዋዜማ ሚዲያን በተመለከተ ያወጣውን መግለጫ ተመልክተናል ያለው ጣቢያው አክሎም ባለስልጣኑ ሐሙስ ዕለት ፈቃዳችንን እንድንመልስ ባዘዘን መሰረት ይህንኑ አድርገናል። መግለጫው የተሰጠው ይህንን ባደረግን በሰዓታቱ ውስጥ ነው ብሏል። ሚዲያው በመግለጫው እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም ያለ ሲሆን አያይዞም ዝርዝሩን በሚገባ ጤነን አስፈላጊና ጠቃሚ ከሆነ ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችን እንከተላለን ሲል ጠቁሟል። ዋዜማ ሬዲዮ የአገርን ጥቅም አደጋ ላይ ጥሏል፣ እንዲሁም የጋዜጠኝነት ስነ ምግባርንም አላከበረም በሚል ከኢትዮጵያ መገናኛ ብዙሃን ለቀረበለት ውንጀላም እነዚህን ክሶች የኢትዮጵያን ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢያንና ባለሙያዎች የህሊና ፍርድ እንተዋለን ሲል ምላሽ ሰጥቷል። ሚዲያው ይህንን ያለው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮ በመባል የሚታወቀው ዋዜማ ሚዲያ የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ የስራ ፍቃድ እውቅናውን ተመላሽ አድርጓል ሲል ባወጣው መግለጫ ካስታወቀ ከሰዓታት በኋላ ነው። ወደ ቀጣይ መረጃዎችን ስናልፍ ዶቼ ቬለ ፈቃዳቸው የተሰረዘ 2 ዘጋቢዎችን ዕጣ ፋንታ በተመለከተ ለኢትዮጵያ የውጭ ጉዳይ ሚኒስትር ጥያቄ አቅርቧል። ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥያቄው የቀረበላቸው ከትናንት በስቲያ ከጀርመን አቻቸው ዮሐን ቫድፉል ጋር በመሆን በአዲስ አበባ ጋዜጣዊ መግለጫ በሰጡበት ሰዓት ነው። ሚኒስትሩ በዚሁ ሰዓት የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸውን ስለሰረዘው የዶቼ ቬለ ዘጋቢዎች ጉዳይ ጣልቃ መግባት እንደማይችሉ ተናግረዋል። የዶቼ ቬለው ሪቻርድ ወከር ኢትዮጵያ እንደ ኢሮፓያኑ አቆጣጠር በ2025 ዓ.ም
መሰረት የድንበር የለሽ ዘጋቢዎች ዓመታዊ ዘገባ ላይ በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ መቀመጧን በማስታወስ መንግስት በመገናኛ ብዙሃን ነጻነት ረገድ ማሻሻያ ያድርግ እንደሆነ የውጭ ጉዳይ ሚኒስትሩን መጠየቁን ጣቢያው ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይና በአማራ ክልሎች የሚገኙ ሁለት የዶቼ ቬለ አማርኛ ቋንቋ አገልግሎት ዘጋቢዎችን ፈቃድ በቋሚነት ባለፈው ታህሳስ እንደሰረዘ ሪቻርድ በጥያቄው አስታውሷል። የውጭ ጉዳይ ሚኒስትሩ ጉዳዩን መመልከትና ሁለቱ የጣቢያው ባልደረቦች ወደ ስራቸው በቅርቡ እንዲመለሱ ማድረግ ይችሉ እንደሆነም ጠይቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በምላሻቸውም የመገናኛ ብዙሃን ተቆጣጣሪው ተጠሪነቱን ለፓርላማ በመሆኑ በግሌ እነዚህን ጉዳዮች መመልከት አልችልም ሲሉ መናገራቸውን ከጣቢያው የተገኘው መረጃ ያመለክታል ሲል ዶቼ ቬለ ዘግቧል። ወደ ቀጣዩ መረጃችን ስናልፍ 8 ተፎካካሪ ፖለቲካ ፓርቲዎች የጋራ መግለጫ አውጥተዋል። በመግለጫቸውም ሰባተኛው ሀገራዊ ምርጫ ገና በእጩዎች ምዝገባ ጅማሮ ላይ ሳለ ሰላማዊውን የፖለቲካ ምህዳር የሚያጨልሙ ተግዳሮቶች እያጋጠሟቸው እንደሚገኝ አስታውቆ ምርጫው አሳታፊ ሀቀኛና ተአማኒ ሊሆን እንደማይችል አሳስበዋል። መግለጫውን ያወጡት ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ መላው ኢትዮጵያ አንድነት ድርጅት፣ ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲና የወላይታ ብሔራዊ ንቅናቄ ናቸው። ፓርቲዎቹ ባለፉት 30 ዓመታት የከሸፈውን ዲሞክራሲያዊ የስልጣን ሽግግር ለማስተካከል የኢትዮጵያ ብሔራዊ ምርጫ ቦርድ በቁርጠኝነት እንዲሰራ ጠበቅም። በአንጻራዊነት ከ1997 ምርጫ ውጪ ሌሎቹ የነጻና ፍትሃዊ መመዘኛን ያላሟሉ መሆናቸውን አስታውሰዋል። አሁንም ገና ከምዝገባው ጅምር ላይ እየታዩ ያሉ ችግሮች በአስቸኳይ ሊታረሙ እንደሚገባ አሳስበዋል። ወደ ቀጣይ መረጃዎችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጥር 16 ቀን እስከ ጥር 24 ቀን 2018 ዓ.ም በምስራቅ አፍሪካ ጉብኝት ማድረግ ጀምረዋል። በጉብኝታቸውም ወደ ኢትዮጵያ እንደሚያቀኑ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ምክትል የውጭ ጉዳይ ሚኒስትሩ በጉዟቸው በግብጽ፣ ኬንያና ጅቡቲ ጉብኝት እንደሚያደርጉ ተገልጿል። የውጭ ጉዳይ መስሪያ ቤት ባወጣው መግለጫ መሰረት ላንዳው ወደ አዲስ አበባ የሚያቀኑት ከአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግዊን አር.ኤም አንደርሰን ጋር በመሆን ነው። በአዲስ አበባ ቆይታቸውም አሜሪካ ከኢትዮጵያ መንግስትና ከግል ዘርፉ ጋር ያላትን የንግድ ግንኙነት ይበልጥ ማሳደግ በሚቻልባቸው እድሎች ላይ በትኩረት እንደሚወያዩ ይጠበቃል። ምክትል ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት የስራ ኃላፊዎች ጋር በሚያደርጉት ውይይት በዋናነት ቀጠናዊ ሰላምና ጸጥታን በሚመለከቱ ጉዳዮች ላይ እንደሚመክሩ መግለጫው አመልክቷል። በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር ተገናኝተው ሰላምን ማስፈን፣ የንግድ ትብብርን ማስፋፋትና አህጉራዊ ሰብአዊ ቀውሶችን መፍታት በሚቻልባቸው የጋራ አጀንዳዎች ላይ ይወያያሉ። ላንዳው ጉዟቸውን የሚጀምሩት በካይሮ ሲሆን እዚያም በግብጽ ኢንቨስት ካደረጉ የአሜሪካ ኩባንያዎችና ከአገሪቱ ባለስልጣናት ጋር በኢኮኖሚያዊ ትብብርና በቀጠናዊ ተግዳሮቶች ዙሪያ እንደሚወያዩ ተገልጿል። ወደ ቀጣይ መረጃዎችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ሀገር አቀፍ ጠቅላላ ምርጫ ቅድመ ዝግጅት ይረዳ ዘንድ በትግራይ ክልል የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ለትግራይ ጊዜያዊ አስተዳደር በይፋ ጥያቄ አቅርቧል። ለጊዜያዊ አስተዳደሩ በተላከው ደብዳቤ መሰረት ቦርዱ በአሁኑ ሰዓት በሀገር አቀፍ ደረጃ ለሚካሄደው የምርጫ ሂደት የቅድመ ዝግጅት ስራዎችን እያከናወነ እንደሆነ አስታውቋል። ብሔራዊ ምርጫ ቦርድ ከዚህ ቀደም ታህሳስ 3 ቀን 2018 ዓ.ም በጻፈው ደብዳቤ ተመሳሳይ ጥያቄ ማቅረቡንም አስታውሷል። የመራጮች ምዝገባ ከየካቲት 7 ቀን 2018 ዓ.ም ጀምሮ እንደሚጀምር የጠቀሰው ምርጫ ቦርድ በዚህም ከዚህ በፊት ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛቸው የተወሰደውን በክልሉ የሚገኙ የምርጫ ጣቢያ ጽህፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 ቀን 2018 ዓ.ም ድረስ እንድታሳውቁን እንጠይቃለን ሲል በደብዳቤው አስታውቋል። ይህ የቅርብ ጊዜ ጥያቄ የቀረበው ቦርዱ በክልሉ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች መኖራቸውን ለመወሰን ከትግራይ ጊዜያዊ አስተዳደር በይፋ የሚሰጠውን የጸጥታ ሁኔታ ግምገማ እየጠበቀ መሆኑን ቀደም ብሎ ባሳወቀው መሰረት ነው።